ሄርሜላ ህይወትሽ አደጋ ላይ ነው። ምክንያቱም አንቺ ከሩታ ላይ ቀምተሽ እንዳመጣሽው ሩታም እንግዲህ ሰላም እንፍጠር እኔ ሁሉንም በቃ ትቻለሁ ብላ ስትመጣ በቃ ምን እሷ ሰላም ከመጣ ህይወትሽ አደጋ ላይ ነው። ስለዚህ የሆነ ነገር መፍጠር አለብሽ። ይሄ የማነውች እንደታገተች ተደርጎ አቤላ ያቃል ሚስጥሩን ማለት ነው። ስለዚህ እያወቀ ነው አላቅም እያለ የነበረው። እንደገና አሁን ደግሞ አንተ ነህ ወደ አሜሪካ እንድትሄድ ስትሄድ ዝም ያልካት ምናምን የሸኝሃት ምናምን። ይህ ሁላ ምንድን ነው ሚስጥሩ? ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩ የኔ ውድ ቤተሰቦች ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ በማድረግ ጀምሩ ማለት ነው። ዛሬ እውነቱን ማለት ነው ሄርሜላ እስከዛሬ ታግታ ነው እነ ሩት ታግተዋት ነው ምናምን ሲሉ የነበሩት ማለት ነው ሚስጥር ታውቋል ማለት ነው። ይሄ ሁላ ታግታ ነው አብርሃም ከወንድሙ ጋር እስከሚጣላ ድረስ አብርሃም ወንድሙን አሳልፎ እስር ቤት እስከሚያሳስረው ድረስ የደረሰው ይሄ ማን ነው? ሲጀመርም በግፊት ነው አብርሃም ለሄርሜላ ቀለበት ሲያስር የነበረው ማለት ነው። ይሄ ሁላ ነገር የማእጅ አለበት ብትሉ ሄርሜላ ለትንሽ ጊዜ እንደታገተች አስመስላ እንድትጠፋ አድርገው እንጂ ማንም እንዳላገታት አሁን ላይ ታውቋል። ሩታ ይቅርታ በቃ ሁሉንም ነገር ትቻለሁ፣ ልጅህን ማሳደግ እፈልጋለሁ ባለችው መሰረት ይቅርታ ጠይቃ ከዛ ልጅህንም ናይ ምን ነው ልጅህን ላለማየት ፈልገህ ነው እንዲህ በሰላም ነው ምናምን እያለ እርቅ ከወረደች በኋላ ሄርሜላ ከዛ ደስተኛ አልነበረችም አብርሃም በሚያደርገው። በነገራችን ላይ እኮ አብርሃም ምንም አላደረገ። ልጁን ራሱ ቤት ሄደህና እንሂድና ይኸው ስትለው የተወሰነ ሰዓት ስጭኝና ሌው ምናምን ብሎ ነው ይዞ ሄደው እና ምን ሌላችሁ ነው ውድ ቤተሰቦቼ፣ ይሄ ሁላ ነገር ሄርሜላ እንደጠፋች አስመስለው እንትን ሲሉ የነበሩት አሁን እንግዲህ ብትታገት ወይ የሆነ ነገር ብትሆን የታገተችም አትመስልም እንዳያችኋት እንግዲህ ማለት ነው ውድ ቤተሰቦቼ። እና የታገተች አትመስልም እናንተ እንትን እንዳትሉ እንጂ እንደዚህ አልነበረም። ፀጉሬን ተሰርቼ ነው እንደዚህ ከሆነ እንዳታይ ውሸት ነው። እሷ ምንድን ነበር ሄርሜላ ያሰበችው? አቤል ራሱ ያውቃል አብርሃምን ከልጁና ከሩታ ማራቅ ነው የፈለገችው። የሩታ ሰላም መፈለግ፣ የሩታ እርቅ መሆን፣ እንዲሁም ጓደኛ እንድትሆኝ ይፈልጋለሁ ሁላ ብላታለች። ያንን ተቀባይነት አላገኘም። በማን በእህቶቿ በወንድሟ በአቤል ምክር። አቤል በተለይ አቤል ማለት ነው አያያችሁ ነው እንግዲህ እየሳቀ ነው። ደህና ከሆነ ምንም ችግር አለ ማግኘታችን ነው በቂ ነው ምናምን። የታገተ ሰው እኮ እንደዛ አይደለም። ሄርሜላ ከሩታ ላይ ቀምታ እንደወሰደችው አትቀማትም ነበር። በነገራችን ላይ እኮ ነፍሰ ጡር ሆና ወንዶች እንግዲህ እናንተ ወዳችሁ ሲይዝ ሌላ እንትን ይላችኋልና እንደ ቀማችሁ ስለምታውቅ አሁን አብርሃም ልጅን እያለ ወደ ሩታ ሄዱ ለእሷ እንትን አልሰጣትም። ለህይወቷ ህይወት አደጋ ላይ እንደሆነ ነው ሄርሜላ። አብርሃምን በምን አሳምና ከዛ አገር መውጣት ከሩታ ማራቅ ከልጁ ማራቅ ትፈልጋለች እና ታግታለች ምናምን ብለው እንግዲህ አይታችኋል። አብርሃም በጭፉን ወንድሙንና ዳኔን አሳስሮ ነበረ። እንግዲህ እንዳላችሁት ሜሪ ሆይም ከጨዋታው ውጭ ስላደረጓት ሲመካከሩ ሰምቻለሁ እንዲያግቷት ብላ ብዙ ነገር ሰምታችኋል። እንግዲህ ሩታ ደግሞ በመጨረሻ ሰዓት ልጆቹ ያለ ስራቸው ነው የታሰሩት ያለ እንትናቸው። በነገራችን ላይ አግተው ነው ያደረጓታል። ኧረ በስመ አብ አግተው ነው ያደረጓታል። ግን ምንም አያደርጓትም። እቤት ድረስ ሄዷል አብርሃም እንግዲህ እንዳያችሁት እና ውድ ቤተሰቦች ምንድን ነው መሰላችሁ እሷ ይሄን ኩላ ሲስተም የፈጠረችው ታግታ ነው ልትባል ያው በመጨረሻም ሰዓት አጠይቁ ጥያቄ ያለችው ይሄ ህይወቱ አደጋ ነው። ማን ያገታት? እንዴት ሆና ነው? ምንድነው የጠፋችው? አብርሃም እንደዛ ቤተሰቦቹ ጋር ራሱ ችግር ሲፈጠር ማለት ነው። በነገራችን ላይ
ሩታን እንደተዋት ሄርሜላም ስቀርቃሪ ናት። የማይቀረው ግን ወንድሙ ነው። ወንድሙ የሚቀር አይደለም ይሄ ቶፋ ማለት ነው። ስለዚህ ወንድሙ ሩታ በቃ ሩታ ልጅን የመሰለ ልጅ ከልጅም ደግሞ ከዛም በፊት ይሄን ላይፍ እንዲያረግ የነበረችው ከድሮ ላይፉ እዚህ ላይፍ ላይ ያመጣችው ሩታ ናገባችኋል አይደል? ፍቅር እንደነሱ ከሆነ ነው በቃ ፍቅር እንደዚህ ነው ብለን እስከምንመኝ ድረስ ማለት ነው። ያ ሁላ አልቆ ትቷታል። የእግዚአብሔር ስጦታ ፈጣሪ ልጅ መቼም የእግዚአብሔር ስጦታ ነው። ልጅን የመሰለ ነገር ሰጥታው ትቷታል። አንቺንም አይተውብሽ ምንም ምክንያት የለም። ግን ወንድሙ ምንም ነገር ቢመጣ ቤተሰቦቹን አይተዋቸውም። ምክንያቱም ጣታችሁን አንድ ጣታችሁን ቆርጣችሁ ጣሉት ትሉ አትሉትም፣ ገማይ ብላችሁ አትተውትም። ስጋም እንደዛ ነው እና ቶፋ ደግሞ እንደዛ የሚያደርገው ተሩታ ገኑ የቆመው ሩታን ዱሮ ምን እንደነበረች እንዴት እንደነበር ስለሚያውቅ ነው። ገባችሁ አይደል? ምን ሌላችሁ ነው? ለምን አሁን ከታገተች ማን ያገታት? ምንድን ነው ያላት? ሰው መሀል ናት። እንደዚህ ነው በቃ ለወደፊትም አደጋለው። አሁን በቃ ጥያቄ እንዳትጠይቀኝ ወይ እንደተባለው ደግሞ ልጅ አላት እየተባለ ነው ወይ ልጅ አላት። ሁለተኛ ነገር ደግሞ አብርሃምን ከልጁና ከሩታ ማራጥ ትፈልጋለች። የሩታን ጓደኝነትም ሩታ ሰላም አውርጃለሁ ብትልም የሩታ እንትን ተቀባይነት አትፈልግም። በጣም ነው የምትፈራው። ምክንያቱም የተሰረቀ ባል ነው። የተሰረቀ ባል ሆኖ እንዴት ነው እንኳን የተሰረቀ ባል ይቅርና እንዲሁ ራሱ ፈልጎ የተሰረቀ ባል ከመሆኑ ብዙ ከአንድ ዓመት በላይ ነው እንግዲህ ሩታ ነፍሰ ጡር እንደሆነች ነው ሄርሜላ የመጣችው ማለት ነው። ብዙ ከአንድ ዓመት በኋላ ነው ይሄን ነገር በመከራ ሰግዳ ነው ያገኘችው አብርሃም። አብርሃም ምንድን ነው አንዳንድ ጊዜ ኮሜንታተር አብርሃም ምንድን ነው ምን ስለሆነ ነው ሴቶቹ እንደዚህ ዘግዱለት ምናምን የሚሉ አሉ። እና ምን ልላችሁ ነው ሰግዳ መከራዋን አይታ ነው በመከራ በግፊት ነው አሁን እወድሻለሁ ብሎም ቀለበት የሚያደርገው ልክ ሰው ግፊት ነው። ሁሉ ነገር በግፊት እንደሆነ ስለምታውቅ ሄርሜላ ሆዬ ይሄን ነገር መፍጠር ነበረባት ከልጁም ከንትኑ። ግን እንደዚህ ባታረግ ኖሮ ከወንድሙም ባታቀያይመው ኤፋውን በጣም ቂም ይዞበታል። እና እኔ ሩታ ጋር አብረን መሆኑ ልጅህን የሆነ ፕሮግራም አውጥታ ልጅህን አትይ አይደለም ግን ከሩታ ጋር መገናኘት ቀን በቀን ለእኔ እንትን አይለኝም ብላ እኮ መመካከር ይቻላል በግልጽ እንደዚህ አይነት ድራማ ከምትሰራ ማለት ነው። ሩታ የሌለችበት ምን ያላደረገችበት ነገር ነው። ገባችሁ አይደለም? እና ይሄ ሁላ ነገር ሄርሜላ አቤልም አለበት። ትልቁ ነገር አቤል የሄርሜላ እንዳያችሁት እንግዲህ እንዳዳመጣችሁት ሩታ እንደዚህ ናት፣ ሩታ በዚህ ወጥቶ በዚህ ወርዶ እያለ በጣም እንትን ብሏታል። ምክንያቱም በሩታ እጅን በልቷል። በዛ ላይ የአንድ ሀገር ልጆች ናቸው። ምን አይነት አስተሳሰብ እንዳለው አቤል አላውቅም። አቤል አውቆ ነው እንጂ ያውቃል። ሲጀመር አቤል ከሷት ጋር ተመካክሮ ነው ያን ሁላ ይወዳታል። እንደሚወዳት ንገር እንዲነግራትም ሲገፋ የነበረው ቀለበት እንዲያስር ሲገፋ የነበረው አቤል ነው። እና ምን ልላችሁ ነው ቤተሰቦቼ፣ ይሄ ሩታ አሳግታን ነው ሄርሜላ ምናምን አግታ፣ ይሄ ከእውነት የራቀ ነው። እና ለማንኛውም የተሰረቀ ባል የሰው ባል ስታገቡ እንደዚህ ነው እድሜ ልካችሁን የምትሳቀቁት ማለት ነው። አሁን ሄደ አሁን ደግሞ ሌላ አለጠቀች እያላችሁ ማለት ነው። እንደዚህ ከምትሆኑ ማለት ነው። ለምን ስንት ወንድ ሞልቷል። በቃ ነገ ጠባችሁ ለሚሄድ ወንድ እንደዚህ መስገድ እና እንደዚህ መሆን፣ ያውም የተሰረቀ ባል ያውም ማለት ነው ልጁ ያለ አባት እንዲያድግ የፈረጋችሁበት ሴቶች ናችሁ እናንተ። እውነቴን ነው የምላችሁ። በጣም ልጁ ምንም በማያውቀው አሁን ደግሞ የምታረጉት አንዳንድ ቀን እንኳን በሳምንት አንዴ ወይም በወር አንዴ እየመጣ እንዳያዩ ይሄን ሁላ ድራማ የምትሰሩት እኔ ምን አይነት አስተሳሰብ ነገ እናንተ ልጅ አትወልዱም ወይ? ነገ የእናንተ ልጅ ብትፋቱ እንደዚህ ቢያድግ ደስተኛ ናት ወይ እንዴ? ልጅ እኮ ከምንም በላይ ትልቁ ነገር
ያማረ ልብስ፣ ያማረ ጫማ፣ መኪና፣ ቤት ስላለ አይደለም የአባትና የእናት ፍቅር የመጀመሪያው ደረጃ ያስፈልገዋል። እንዴት ነው እኛ አረብ ሀገር እንኳን ወልደው ሲመጡ አንዳንድ እህቶች የልጆቻቸው ናፍቆት እንዴት እንደሚያረጋቸው የእነሱን ፍቅር አግኝቶ አለማደጉ እንዴት እንደሚያረጋቸው ብዙዎቻችን የምናውቀው ነው። እና ይሄ ሁላ ሴራ ሲያቀነባብረው የነበረው አንደኛ አቤል፣ ሁለተኛ እህቷ፣ ሶስተኛ ወንድሟ፣ አራተኛ እሷ ሆነው ነው ይሄን ሁላ እና ያስጠፏት በሌላ ሲም እንደሚደዋወሉ ሲም አውጥቶ ከአብርሃም የተደበቀ ማለት ነው። እና አብርሃም ተበልተሃል፣ ሁሌ እንደተበላ ነው። በቃ ተበልተሃል። ከልጅህ እንድትርቅ ከልጅህ እናት ምንም ቢሆን እኮ ወልዳለታለች። ምንም ሌላው ደግሞ ሲቀጥል ማለት ነው ነገ ልጁ የሚወቅሰውን ነገር ነው እያደረጋቸው ያለ ከወንድሙ እንዲጣላ ይሄ ሁላ ነገር ማለት ነው። አብርሃም አሁንም እንደ ብቻ የአብርሃም በጣም ይገርመኛል። ብቻ ለማንኛውም ዋናው መገኘትሽ ነው እንደዚህ ልቡ ተንጠልጥሎ ከሚቀር ማለት ነው። ግን አልታገትሽም።